ባነርና ከቨር ነግዳ የስልክ ከቨሮች ነግዳለሁ ከሽላይ ያስመጣው አየገዛችኝ ያስመጣው ነገር እሱን ሰራለሁ በዋናነት ስፔሻል ኒድ የሆኑ ልጆች ላይ ለምሰራው ኦቲስቲክ የሆኑ ዳውን ሲንድሮም የሆኑ ልጆች ላይ ስፔሲፊካሊ ግን ኦቲስቲክ ላይ ብቻ የትኛውም አይነት ስፔሻል ኒድ ያለባቸው ልጆች ላይ ከረንትሊ ትምህርት ቤት ውስጥ ነው የምሰራው እንደዛ ነው የምሰራው ከመቀሌ ዩኒቨርሲቲ ነው ተማርኩት ተመረቀሽ መጣሽ ያ መቀሌ ዩኒቨርሲቲ ያ ስለ መቀሌ ዩኒቨርሲቲ ተመረኩት ከረንትሊ እንደዛ ነው እየሰራው ያለሁት ናይስ እስቲ ስላስተዳደግሽ ንገሪኝና ቲክቶክ ላይ ሜንሽን ስታረጋቸው ብዙ ሜንሽን ያደረግሻቸው ነገሮች አሉ ከእንትን እንጀምር የሆነ ቪዲዮ እናትሽን እየጠየቅሻት ነው እና ምንድነው ያልሻት ለምንድነው እንዳመመሽ ማታሳይኝ እንደሚያመሽ ላይክ አይ ዶንት ኖ ያለው ነገር ቢሃይንድ ዘ ስቶሪ እና ከዛን እናትሽ ያለችው ነገር በጣም ነው ልቤን የሆነ ፎር ዘ ሞመንት ያዘው ነገር አንቺን እንዳያመሽና ምንድነው እሱ ታሪክ እስኪ ንገሪኝ እኔ ስለናቴ ማውራት ከጀመርኩ ከበድል አላቆምም እንትንም ነው ልጁኝ ነው አባቴ ያረፈው የሁለት አመት ይበን አልሞላኝም ኦኬ አንድ አመት ከ6 ወር ከ7 ወር አካባቢ ሆኜ ነው አባቴ ያረፈውና ብቻዋን ያሳደገችኝ ስለ ሁሉም ሰው እናት አለው የኔ እናት ደግሞ አሩ ነው ከእናትነት ውጪ ሌላ ስም ቢኖረው አይውሽ በሰጣትና በጣም ጠንካራ ሰው ታውቃለህ ለኔ ብቻ አይደለም የኔ እናት የብዙዎች እናት ነች ፎር ማለት የሚያውቃት ሰው ማንንም ሰው እናቴ ስለሆነች ሳይሆን ጸጋን የሚያውቅ ሰው አምጥተህ ብትጠይቅ ሊነግርህ የሚችለው ነገር ማለት ነውና እንዴት ነው አስተዳደጎም ከባድ ነው እሱ ያኔ ፕሮቴስታንቲዝም ሲመጣ ከመጀመሪያዎቹ ሰዎች ነች እና ከቤት ተባራለች አባቷ ከቤት በጣም አክራሪ ስለነበር ከቤት አባሯታል ምናምንና የመማር እድል አላገኘችም እንደ ሰው እንደፈለገች የመሆን እድል አላገኘችምና ታናናሾችም ስለነበሯት ቴክ ኬር ማድረግ እነሱ ምናምን ነበር እንትኗና ይሄ ኑሮ ያልተከፈለው ሰው ታውቃለህ እንደዛ አይነት ሰው ነበረች ከዛ አባቴን ስታገኝ ህይወት እየተስተካከለ መጣ ኦኬ በጣም በብዙ ሰፈሪንግ ውስጥ አልፋለች የኔ አባት ኑሮት ምናምን አይደለም የተጋቡት ባይዘይ ሲጋቡ እንትን አናጺ ነበር የኔ አባትና ሲጀምሩ ግን ትዳራቸውን የአባቷን የመዶሻና መጋዝ ምናምን ሰጣው ነው የጀመሩ አባቷም አናጺ ነበርና እንደዛው ነው የጀመሩት ግን ህይወት በጣም ጎበዝ ሰው ስለ በጣም ጎበዝ ሰው መስራት ላይ ቆቦ ራያ ቆቦ ነው ያደኩት በዚህ አጋጣሚና ቆቦ ላይ ያለውን ጤና ጣቢያ መጀመሪያ የሰራው የኔ አባት ነው እውነት በጣም የሚገርም ሰው ከዛ ግን ምን አይነት ሰው ነበር መሰለህ እሱ ደግሞ ነገ የሚመጣ የማይመስለው ሰው ታውቃለህ ማለት ነው ነገ የሚመጣ የማይመስለው ሰው ማለት ነገ የሚቸገር የማይመስለው ነገ ችግር ውስጥ የሚገባ የማይመስለው ያለውን ነገር ክፍልፍል አድርጎ ጨርሶ ማደር የሚያድር አይነት ሰውና የሱ ስቶሪ ረጅም ነው አክቹሊ አንዴ አለች ሱፍ ለብሶ ሄዶ ራቁቱን መጣለች በቦክሰርና በፓካውት ፎሪ ምን ሆነ ነው ሲባል የበረደው ሰው አግኝቼ ሰጠውት አላት እውነትሽን ነው ጌታ መንገር ላይ ሰው ያ መንገር ላይ ሰው ታሞ ተሸክሞ ይዞላት ይመጣል አስታሚ ብሎ የምርሽን ጌታ እንደዚህ አይነት ሰው ነበርና ከዛ ቤታችን ውስጥ እሱ እንዳልኩ ስራ ቆንጆ እየሆነለት መጣ ህይወት ተስተካከለላቸው ምናምንና እንዳልኩ አንዳንድ ሰው አረ ነው እኔ እግዚአብሔርን የሚያምን ሰው አቃለው ብዙ ነገር ሆኖ እንደሷ እግዚአብሔርን የሚያምን ሰው ደግሞ አላውቅም ምናልባት እሷ በተፈተነችበት ልክ በፈተን እኔ እግዚአብሔር ይመስገን ለማለት የሚከብደኝ ይመስለኛል ብቻ ከኔ በፊት አንድ ልጅ ነበረቻት እንደወለደቻት ብቻ በጣም ሰፈሪንግ ነበረው ታማ ምናምን ሞተችባት እሷን አስታማ ምናምን ከዛ ደግሞ እሱ ታመመ ኦኬ አባቴ ታመመ እና ብቸኛ ልጅ ነሽ አሁን ላይ ብቸኛ ልጅ እሺ አባቴ ታመመና እንዳልኩ በጣም ልጅ ነበርኩ እና የኔ እናት ወጣ መስራት እንዳልኩ ትምርትን ብዙ አልገፋችም ምናምን ወጣ ተሯርጦ መምጣት ምናምን አችልበትም የኔ አባት ደግሞ እንዳልኩ ችግር የነበረበት ሰው አልነበረም ግን ሲያዝ የተቸገረ ሰው ለሌሎች የሚኖር አይነት ሰው እንጂ ሰው ለሱ የማይኖርለት አይነት ሰው ማለት ነው እና በጣም ብዙ ዋጋ ከፍላለች እሱን ለማሳከም ኢቭን ያበደሯቸው ሰዎች አላበደራችሁኝም እስኪሏቸው ዋው ብር ስጡኝ አንዴ እሱ ብቻ አላሳከም ስትል መቼ አበደርሽኝ ምናምን ተብሎ ፊት እስከመነሳት ድረስ እና እኛ ቤት መላኩ የነበር አባቴ የነበር ትላለች በሳምንት 2 ቀን ነበር በግ የሚታረደው ሰኞ እና አርብ ነው ቆቦ ገበያ
እና ሰኞም አርብም ፍየል ወይ በግ ይታረዳል። ልክ እሱ ሲታመም ከሱ ህይወት ነው የወጣችው። የኔ እናት በጣም የምታዝንለት ሰው ካየህ አግኝቶ ያጣ ሰው በጣም ያሳዝናታል። ሽኖስ ደፔን እና ይሄ በጣም ነው የሚያማት። እሱ እንደዛ ሲሆን ግን በቃ ላይ ሁሉ ነገር ተዘጋ፣ ሁሉ ነገር ተመሰቃቀለ ምናምን። ከዛ አብሮኝ የሚኖር ወንድም ነበረኝ። እናቴ ነች አክቹሊ እናቱ ክስቴ ምናምን አብያ አላርቃትም ይሳቅ እኔ ጡት ያጠባችኝ እሷ ነች። ወይዘው እማኔ ስትወልደኝ ምጧ ከባድ ነበርና ለሆነ ያህል ጊዜ ጡት አጥብታኛለች። ጡት ማጥባት አይደለም ጡት ማጥባት ሳይሆን በቃ ላይክ የተንከባከበ ጡት ማጥብታኛለች። አይ ቲንክ እንደ እናቷ የተንከባከበችኝ ልጅ። እንደ ድሮ ዳይፐር አልነበረም። አካባቢ ገጠር ነው ማለት አሁን ከፍ እያለ የመጣው እንጂ ድሮ ምንም አልነበረም። ይሰዘማሉ ነው ዳይፐር አይ ሚን ዳይፐር አልኩ ሽን ጨርቅ የምታጥብልኝ እሷ ነበረች ማለት እና ስቲል ፍቅር ሴት ብላ ነው የምታረኝ እሱ እናት። ፍቅር ሴት ዋው